الحمد لله رب العالمين وبه نستعين على أمور الدنيا والدين صلى الله وسلم وبارك على نور المبين وآله وأتباعه أجمعين. أما بعد فسلام من الله عليكم ورحمته وبركاته في ذكر المعجزات. يا ملك تنيون تأمر منا وصابت تكتاتي عمدنا بركاتوችን ተመልክተናል። አላህ Subhanahu Wa Ta'ala ሁሉን መልእክተኞች በተአምራት በመረጃ ልኳቸዋል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞቻችንን በማስረጃ በማብራሪያ ልከናል። بالآيات الظاهرات والمعجزات الباهرات والحجج الواضحات ግልጽ በሆነ መረጃ ባስደማሚ ተአምር መልእክተኞችን ሁሉ አላህ ልኳቸዋል። ምክንያቱም እነሱ የሰማይ ደብዳቤ ይዘው ሲመጡ ለሚያወሩት ነገር ለሚጣሩት ጥሪ አጋዥ ይሆን ዘንድ መረጃ ተአምር አላህ በእጃቸው ላይ እንዲከሰት ያደርጋል። ሙዕጂዛት ማለት ما يعجز عليه الانسان ياتي بمثله አምሳያውን ሌሎቹ ሊያመጡት ሚሳናቸው ነገር ሙዕጂዛ ይባላል። የአላህ መልእክተኞች የተሰጣቸው ተአምራት ጊዜያቸውን የዋጀ ተጨባጫቸውን ያገናዘበ የማህበረሰቡን አስተሳሰብና አረዳድ የመጠነ ነበር የተሰጣቸው። ረሱል መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ናቸው። ከርሳቸው በኋላ ነብይ የለም። ለሁሉም ክፍለ ዘመን የሚሆን ተአምረን አላህ ሰጥቷቸዋል። የተአምራታቸው አስኳል ቁርአን ነው። እሱ እስከ የውመል ቂያማ እየተዘረዘረ ይቀጥላል። ከዛ በተጨማሪ በህይወት ቆይታቸው በርካታ ተአምረን አላህ በእጃቸው ላይ እንዲከሰት አድርጓል። የሰሃቦችን ኢማን የጨመረ ከሃዲያንን ለእውነት እንዲንበረከኩ ያደረገ ተአምር ሙዕጂዛ አላህ ሰጥቷቸዋል። እነ ኢማም አልበይሃቂ ወይ ኢማም አልአስባሃኒ ደላኢል النبوة ላይ በርካቶችን ጠቅሰዋል። ከፈሎቹ 7 ሙጀለድ ሌሎቹ እስከ 9 መጽሐፍ በተአምራታቸው ላይ ብቻ ዘግበዋል። ኢማም ኢብኑ ተይሚያ እስከ 1000 ጠቅሳል። ኢማም النووي في شرح مسلم ከ1200 በላይ ተአምርን በህይወት ዘመናቸው እንደከሰቱ ተናግረዋል። ተአምራታቸው ብዙ ነው። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የታመመን እስከ ማዳን፣ ጉዑዙን እስከ ማናገር፣ እንስሳውን እስከ መሸምገል ተአምራታቸው ብዙ ነው። ዛሬ አንድ የተአምራታቸውን ሌላ ገጽ እንገልጣለን። ነገሩ እንዲህ ነው። ነብዩ አለይሂ ሰላቱ ሰላም ሁሌም መስጂዳቸው ላይ ኹጥባ ሲያደርጉ ሲደክማቸው ራሳቸው የሚያስጠጉበት አንድ የቴምር ቁራጭ ዛፍ አለ። ሁሌም ኹጥባ አድርገው እሱ ይደገፋሉ። በዛን ዘመን ቤቶች የሚሰሩት ከቴምር ዛፍ፣ ከቴምር ቅጠል፣ ከሳሮች፣ ከጭቃ፣ ከድንጋይ ነው የሚሰሩት። መስጂዱም የተሰራው በዛ መልኩ ነበር። ታዲያ አንዲት ሴት የአንሷር ሴት የአላህ መልእክተኛ ድምጽ በደንብ እንዲሰማ ሁሉም እንዲያይ ለምን ሚንበር አልሰራልህም አለቻቸው። እኔ ዘንድ አንድ ባሪያ አለ ቆንጆ አናጺ እሱ ይስራል አለቻቸው። መልእክተኛው ሐሳቧን ተቀበሉት። እሺ አሉ። በሚቀጥለው ጁምዓ ሚንበር አሰርታ መጣች። ነብዩ አለይሂ ሰላቱ ሰላም ሚንበሩ መስጂዳቸው ላይ ተተከለ። እርሳቸውም ኹጥባ ሊያደርጉ ወደ ሚንበሩ ወጡ። ኹጥባ ማድረግ ሲጀምሩ ተአምር ተከሰተ። ያ ድግፍ የሚሉበት የነበረው የቴምር ግንድ ዛፍ ማልቀስ ጀመረ። ድምፁ ከየት በኩል ነው የሚወጣው? ሰሃባው ሲመለከት ከዛ ግንድ ነው የሚወጣው። አለቃቀሱ የሚያጓራ በሬ የሚያሳዝን ህፃን ይመስላል። በጣም ነው የሚያለቅስ፣ ይጮሃል። ይህን ተአምር ተመልከቱ። ሰሂህ ሐዲስ ነው፣ እውነተኛ ዘገባ ነው። ያ ሁላ ሺህ ሰሃባ የተሳተፈው ኢቨንት ነው። ይሄ በሐዲስ አዘጋገብ የዚህን ያህል ሰሃባ ከተሳተፈበት ትክክለኝነቱ የጠበቀ ነው የሚሆነው። አውተንቲክሲቲው በጣም ይጠነክራል። ያ ድምፅ ከቴምሩ ዛፍ ይወጣል። ሰሃባው ተደመመ። ከፈሎ ማልቀስ ጀመረ። ማልቀሱን አላቆም አለ ዛፉ። ከዛም መልእክተኛው አለይሂ ሰላቱ ወሰላም ከሚንበራቸው ቀስ ብለው ወረዱና ፈልተዘመሁ ቅፍ አረጉት። እንደማሻሽት አደረጉት። ልክ ህፃን ልጅ አልቅሶ ስታባብሉት እንደምታደርጉት ዳበሱት። ቀስ እያለ ድምፁ ሰቅሰቅ እያለ ድምፁ ቆመ። መልእክተኛው ዞር አሉ። በካ ሊማ ፈቀደ ምን ዚክሪላህ ወመቃሚ ረሱልላህ አለቀሰኮ ከጎኑ አላህን ማውሳት ሲርቅበት እኔም ከጎኑ ስሸሽ ሲያለቀሰ والله አሉ በአላህ ይሆነብኝ እንዲመጥቼ ባላጽናናው ኑሮ ይሄን ለቅሶ እስከ የውመል ቂያማ እስከ ትንሣኤ ድረስ ተሰሙት ነበር አሉ። አያቆምም ነበር ለቅሶ። عليك الصلاة والسلام حسن البصري رضي الله عنه أيها الناس እናንተ ሰዎች ወይ
ይሄ እኮ የቴምር ዛፍ ያለቀሰለት ነብይ ነው ይሉ ነበር። ይህ ተአምር በሰሃቦች ፊት የተከሰተ ነው። ከዚህ ምን እንማራለን አትሉኝም? አንደኛ ነብዩ አለይሂ ሰላቱ ወሰላም እነዚህ ግዑዝ የሚመስሉን ነገር የሚያቋቸው የተከበሩ ነብይ መሆናቸውን እንመለከታለን። ግዑዝ እንኳን የእርሳቸውን ጉድኝት የእርሳቸውን ጉርብትና ሲያጣን የሚያለቅስላቸው የተወደዱ የተከበሩ ነብይ መሆናቸውን እናያለን። علي رضي الله تعالى عنه በሌላ ዘገባ ላይ يقول دخلنا وذهبنا في بعد نواحي مكة إلى عندي كنبي صلى الله عليه وسلم قال مكة يالن كمكة عند አቅጣጫ ላይ ተጓዝነ ከሳቸው ጋር فوالله ይላል ምንም እንኳን የለም ዛፍም ድንጋም ነብዩ ሲያልፉበት يقول السلام عليك يا رسول الله يا الله መልእክተኛው يا الله ሰላም ባንተ ላይ ይስፈን ያለ ቢሆን እንጂ ሰይድና አሊ ልጅ ናቸው። ያኔ ረሱል ይዘዋቸው እየሄዱ ነው። በቀኝም በግራም ያለ ዛፉ ድንጋዩ ነብዩ ላይ ሰላምታ ያቀርብ ነበር። ሰላምታም ሲሰጥ السلام عليك يا رسول الله عليك الصلاة والسلام። ስለዚህ ዛፉ ድንጋዩ የሚያቃቸው ነብይ መሆናቸውን ይሄኛውም ሌላ ተአምር ነው። አሊ ጋየ ነው። ይሄ ደግሞ በርካታ ሺህ ሰሃባ በታደመበት የጁማ ኹጥባ ላይ የተከሰተ ኢቨንት ነው። ይህ ከነብዩ ሰለላሁ ዐለይሂ ወሰለም ተአምር ውስጥ አንዱ ነው። ግዑዝ የሚመስሉ ነገር የሚያፈቅሯቸው የሚያቋቸው የተከበሩ ነብይ መሆናቸው እናያለን። ሁለተኛ ነብዩ አለይሂ ሰላቱ ወሰለም ሐሳብ ዲኑን የሚጠቅም ማህበረሰቡን የሚያገለግል የሰው ልጆችን የሚጠቅም ሐሳብ ከየትም ቦታ ይምጣ ልባቸውን ከፍተው ለመቀበል ዝግጁ እንደነበሩ እናያለን። ሚንበር ያስፈልጋል ከፍ ብለ ሰው በበለጠ እንዲሰማ ሲባሉ እሺ ነው ያሉ። ሶስተኛ ሴቶች በእስልምና ታሪካችን ውስጥ ለዲኑ መስፋፋት ለዲኑ ማበብ የነበራቸውን አወንታዊ ሚና እንመለከታለን። እቺ አንሷር ሴት ነች። ተመልከቱ። ግን ለዲኑ ልታበረክተው የምትችል ነገር እንዳለ ተረዳች። ቤቷ ላይ የአናጺነት ስራ የሚሰራ ባሪያ አላት የገዛችው። እሱ ለነብዩ አለይሂ ሰላቱ ወሰላም ሚንበር እንዲሰራ ጠየቀችው። ሚንበር ተሰርቶ መስጂድ ውስጥ ቀረበ። እሷ ባመጣችው ሚንበር ረሱል ሲርቁ የተአምር ተከሰተ። ድምጽ ከፍ ብሎ ሚንበር ላይ በተሰማ ቁጥር የሴቶችን ለእስልምና ያበረከቱት ሚና እናስታውሳለን። የእስልምና ድምጽ መሰማት ከፍታ በሴቶች እገዛ እንደሆነም ታሪክ አስቀምጦልን አልፏል። ተአምራታቸው ብዙ ነው። ቀሪዎች እንመለከታለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።